በ14 ዓመቷ ነበረ አባቷ ቁማር እሷን አስይዘው የተጫወተው። አንተ ከበላ ገንዘብ እኔ ከበላው ደግሞ ልጅህን ነው የምፈልገው አለ። ከዛ ተበላ ሲሄድ በቃ ራቁት ነው። በስማ ምንድነው የሆንከው ዛሬ አጎቴ በሰላም ነው አልኩት። አንገቴን አነቀኝ። እኔ ሐሺሽ አስይዞ ወደ ሌላ ቦታ እየላከ መጡ ፖሊሶች ያዙን ማለት ነው። ጥቁር ሻንጣ አለ ከፈቱት። ሐሺሽ ነው አጎቴን አድርሽ ያለኝ እኔ ያላቃተም ማለት 12 ዓመት ተፈረደብኝ። ከስር ተፈታ ወደ ማህበረሰቡ ስትሄድ ስታየኝ እናቴ ወደቀች እዛው ራሷን ስታ ማለት ምክንያቱም ሞተች ተብሎ ያው ተነግሯል። ለቅሶ ተደረገ። ታትሞቺ ሳልሞታ ሰው ፈራኝ። ራሴን ለማጥፋት ሞክራለሁ። አላዳመጠኝ እግዚአብሔር። እና አንዳንድ ሰው ያልፋል ይልሃል፣ ግን አያልፍም በፍጹም ይብሳል። የዛሬ ባለ ታሪካችን በብዙ ውጣ ውረዶች ውስጥ አልፋ በብርታትና ወኔ እዚህ ማናይዘዋል እሸቱ ግቢ ትገኛለች። ይህንን እንተንፍስ ወደ እናንተ ያቀረበው ማናይዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ሰው ደስ ይለናል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። የዛሬ ባለ ታሪካችን ማርታ በርሄ ነች። አብራችን ቆዩ። እንኳን ደህና መጣሽ። እንኳን ደህና ቆይ። አባትሽ ቁማር አስይዞሽ የተጫወተውና የሸጠሽ በ14 ዓመትሽ ነበረ። እንዴት ነበር? እስቲ ስለዛ ታሪክ ንገሪኝ። መጀመሪያ አባቴ እንዳል አስተማሪ ነበረ። ያው በዛ ሰዓት የነበረ በርሄ ያው መልካም ሰው ነው። ጥሩ አባት ነው የነበረው። በቃ ለቤቱ ልጆቹ የሚወድ ቤቱን የሚወድ ነው። ከዛ በኋላ ግን ወንድሙ ታላቁ ነጋዴ ነበረ። ግብርናም ነጋዴ ነው እና ይሄ መንግስት ስራ ምን ይሰራል? ለምን አትነግድም? ህይወት አትቀይርም ምናምን ይለዋል። ከዛ እሱም በቃ ተወና የመንግስት ስራ ወደ ንግዱ ዓለም ገባ። ትንሽ ብር የተወሰነ ማረት ምናምን የሚወጣው አለ አይደል? እንደዛ ወጣና ወደ ንግድ ገባ ማለት ነው። እና ያው በንግዱ ጥሩ ስኬታማ ሆነ። ከአንድ ቤት ሁለት ቤት ከሁለት ሶስት መኪናም እንደዚህ ሁለት ነበሩ። ከደሴ ወደ ወልዲያ አባዱላ ነበረች። ከዛ ከብልስቶን ምናምን የሚጭን ደግሞ የሚጭነው መኪና እሱ ነበረን ማለት ነው። እና ያው ጥሩ በቃ አሉላቸው ከሚባሉ ሰዎች ነበርን። ግን እሱ ባህሪው ተቀየረ። እንደዛ ልጆቹ የሚወድ ሚስቱን የሚወድ ቤቱን አክባሪ የነበረ ያው ውጭ ማደር ጀመረ። እና እኔ ነኝ የመጀመሪያ ልጅ። ለእናቴ ደግሞ ያው እንደ ጓደኛ ስለሆንኩ ያው ብዙም አታወራኝም፣ ግን ሂደቶችን አያለሁ። ብቻዋ ስታለቅስ እህት ወንድ ምናምን የላትም፣ አንድ ብቻ ናት ለእናቷና ስታለቅስ ምናምን አያለሁ። ያው ውጭ ማደር ጀመረ። ሰላም ታጣ። ከዛ በኋላ ማለት ነው ሀብቱ እየመጣ ሲመጣ ገንዘቡ መጣ፣ ግን ጠፋ። ፍቅር የሚባል እኛን ማያየንም። በዓል እኛ ቤት ለቅሶ ነው፣ በቃ ሀዘን ነው። ለምን? ምክንያቱም እሱ ይሄዳል ጥሎን፣ በጉም ደብሮም ይመጣል፣ ግን እሱ እኛ ጋር አይደለም። የት ነው የሚሄደው? ያው ሌላ ሴት አለች። ውሽማ ምናምን ይባላል እና እዛ ሌላ ሴት እሷ ጋር ነው የሚውለው። ታውቃላችሁ? እናንተም እናታችሁም ታውቃለች? እንዴ ሴትዮዋም ትታወቃለች? ትታወቃለች። ከእናንተ በላይ እሷ ጋር ነው በጣም ብዙ ጊዜ የሚያጠፋው። በቃ ገንዘቡ እንደመጣ እሷ ጋር ነው የሚሄደው። አጋጣሚ ግሮሰሪ ምናምን ነበራትና በሚጠጣበት በዛ አጋጣሚ ነው መሰል የተዋወቁት። እና ያው እናቴ እንዳልኩ አጠገቧም ሰው ስለሌለ እናቷም ትልቅ ናት፣ ማልቀስ ብቻ ነው። እና ያው እኔ ለእኔ መንገርም አትፈልግም፣ ማሳየትም አትፈልግም። አባታችን ስንጠይቃት አይ ያለ ይመጣል እኮ ስራ ነው፣ ያው የንግዱ እንደዚህ ሀብሀብ ምናምን ሽንኩርት ይዘራ ነበረ እዛ ነው ምናምን ብላ ታታለናለች። ይገባሽ ነበር ግን? ይገባኛል፣ ሌላ ሴት ጋር እንደሚሄድ ምናምን። እና አንደኛ ጠጥቶ ሲመጣ ሌሊት የሚሰድባት ነገር ያው ብቻው እንደዚህ መተኛት ሲመጣ ይረዳኛል። ምን ብሎ ነው የሚሰድባት? በቃ ይሰድባታል፣ ብዙ ስድቦች፣ በጣም የሚያስጠላ። ምን ነበር የሚሰማሽ አንቺ በዛ ሰዓት? ብዙ ነገር ይሰማኛል። በዛ ሀገር ደግሞ እንደዚህ መደበቅ የሚባል የለም። ውሽማ ያዘ ምናምን ስለሚባል በቃ ይወራል በአደባባይ ግልጽ ነው እንዳለ። በቃ እንዴ እሱኮ እንደዚህ አይነት ውሽማ የሱ ውሽማ አይደለች ምናምን ስለምትሰማ ያው ከማህበረሰቦቹም መራቅ ጀመረች። ያው እሱ ወደ ሱስ ገባ ከዛ በኋላ ማለት ነው። እንዳልኩ ገንዘቡ ከመጣ በኋላ ሌላ በርሄ ሌላ ሰው ነው እዛ ቤት ቁማር እንደጀመረ እኛ አናቅም፣ ማንም አያቅም። እና እንዳልኩ 3 ቤት ነበረ። የመጀመሪያ ቤቱ ያው የአያቷ ነው የእናቴ ሲጋቡ የተሰጡት ማለት ነው። ግን ከዛ በኋላ 2 ቤትና እንዳልኩ አባዱላ ከደሴ ወደ ወልዲያ የምትጭን ከዛ ትልቁ መኪና ነበረ። እና እነሱ እስከሚሸጥ አታቅም እናቴ። ይሸጣል? ቤቱንም ሸጦ መኪናውንም ሸጦ። እና በቃ ግን ስራ ይሰራ እንዳበደ። ሀብሀብ ለመጀመሪያ ጊዜ እነሱ ናቸው እዛ መዝራት የጀመሩት። እርሻ ገዙና መዘራትና በጣም ጥሩ በቃ ገቢ ያላቸው እሱና ወንድሙ ማለት ነው።
ግን ይሁን እንጂ እኛ ጋር በቃ እዛ ነው ያበቃው የኛ ህይወት። የኛ ከኔ በታች ወንድና ሴት አሉ። እናቴ በቃ እዛ ጋር ነው የተዘጋው የኛ። ገንዘብ ሲያገኝ እኛን ከዳ። ጥሩ ሰው እየተቀየረ በቃ ተቀየረ። በፍጹም ቤቱ አስጠላኝ ይላል፣ እናቴን አስጠላሽኝ ይላል። ብዙ በቃ ከሌላ ሰው ወልዷል ምናምን አልወለደም መውለድ እና ያው መጨረሻ ላይ ብሩም ሲጨርስ ሰውየው እና ሀብታም ነው። እሺ ቁማር የሚጫወተው አይ ሰውየው የሸጠኝ ሰውዬ ማለት ነው። ተጫዋች ነው። እሺ ከዛ በኋላ ያው ሲጫወቱ አንተ ከበላ ገንዘብ እኔ ከበላው ደግሞ ልጅህን ነው የምፈልገዋለሁ። ያንተ ልጅ ነው የምፈልገዋለሁ? አዎ ልጅን ፈልገዋለሁ። ለምን? አላውቅም። ስንት ዓመትሽ ነበር ያኔ አንቺ? ገና 14 ዓመቴ ነበር። ገና በጣም ያቅሻል ሰውየው አንቺ? አዎ ያውቃል። ጎረቤት ናችሁ? ጎረቤት አይደለንም። ንግድ ላይ እንደዚህ ይተዋወቃሉና ይመጡ ነበረ። አንዳንድ ቀን እኛ ቤት ይመጣሉ ምሳ ለመብላት። የተረበሸ ውስጣችንን የሚያረጋጋ ጭንቀትና ፍርሃታችንን በሰላምና ደስታ የሚቀይር ጥሩ ወዳጆችን ወደኛ የሚያቀርብ የተበላሸ ትናንታችንን በተሻለ ነገ የሚለውጥ የአርባ ምንጭ ሪትሪት እናንተን እየጠበቃችሁ ይገኛል። በ0987 2090 ደውላችሁ በውቢቷ አርባ ምንጭ ተፈጥሮ ትታጠባላችሁ። ጫካ ውስጥ ወክ አርጋችሁ በአርባ ምንጮቹ ዋኝታችሁ በዶርዜ ፏፏቴ ተገርማችሁ ሕይወታችሁን የሚቀይር ትምህርት አርምሞና ስልጠና አግኝታችሁ ትመለሳላችሁ። ውጭ ሀገር የምትገኙ ኢትዮጵያ ለሚገኙት ወንድሞቻችሁ ይህንን ስልጠናና ሪትሪት በመጋበዝ ሕይወታቸው እንዲቀየር እርዷቸው። በ0987 2090 ደውላችሁ ተመስገቡ። ያለን ቦታ ውስን ነው። እንደዚህ በመኪና ይመጡና ያይ ነበር። እዛ ትንሽ ነኝ ገና ግን ያያል። ስለዚህ እሱ ገንዘብ አስያዘ፣ አባትሽን ደግሞ በልጅህ አለው። ከዛ እሺ አለ። እንደቀላል በቃ እሺ አለው። ከዛ ያው ተበላ ማለት ነው። ምን ነበር ቁማሩ? ካርታ ነው አላውቅም። እሺ ከዛ ተበላ አባትሽ? በቃ ያለው ነገር በ3 ቀን ነው የጨረሱት። እንዴት አድርገው? እንደማገባ ነው የነገረኝ እኔ እና ሰውየው በጣም ነው የሚያስፈራ፣ ግዙፍ ነው። እና ያው መጀመሪያም ሲመጣ ስለማየው አልወደውም ነበረ። ሲጀመር ሲመጣ ምናምን በቃ ቤት አልወደውም ከጓደኞቹ መሃል ብቻ። ከዛ በ3 ቀን ጨረሱ። እናትሽስ? እናቴ በኋላ ላይ ነው የሰማችው። እንዳልኩ አያማከራትማ። ምን አለች? ከዛ ምንድን ነው ምናምን ስትለው እንደዚህ ነው በቃ አላት። በቁማር ተበልቼ ብሎ ነገር አላላትም። ባለሀብት ነው አለው ገንዘብና መስራት ስለምፈልግ ያግዘኛል አንዳንድ ነገሮችን ህይወታችን እንዲቀየር የልጆቻችን ህይወት ለመቀየር የምትፈልግ እንዴ ገና እኮ ናት እሷ ትንሽ ናት ገና ትምህርት ላይ ናት እንዴት ነው እንደዚህ የምታደርገው አለችው። አትደመጥም በዛ ሰዓት አትሰማም። እሱ ገንዘብ ስላለው ብቻ የሚያደርገውን ያደርጋል ለብቻው በቃ መወሰን የሚችለው። ከዛ በኋላ ጨረሱ። ቤተሰብ ምናምን ማልሰማ በግ ምናምን ታረደ። በቃ ማታ ይዞኝ ሄደ። አንቺ ምን ተሰማሽ በዛ ሂደት ውስጥ? ማትወጂውን ሰው የሚያስፈራ ሰው በ14 ዓመትሽ ልታገቢ? በጣም ነው ማለቅ ሰው። ለእናቴ በቃ ልትለኪ ነው መላት ጨክነሽ በቃ ነው ስላት በቃ ሁለታችን ማልቀስ ነውና ከዛ ልጅቷን ምን እየመከርሻት ነው ምን እያስፈራራሽ ነው ብሎ እሷን ይመታታል አባትሽ? በጣም ነው የሚመታትና ስለሚመታት በቃ ምንም ማድረግ አልችልም ልጄ እንዳልኩ ቤተሰብም የላትም አንድ በመሆኗ ብዙ ነገር ተጎድታለችና ቅዳሜ ማታ ነበር በግ መጣ ምናምን የሚጠጣ ነገር ሰዎች ነበሩ። ጓደኞቻቸው 5 ሰው ምናምን በቃ በሉ ጠጡ። እነሱ እያለቀስኩኝ ሄድኩኝ ማለት ነው። ቅርብ ነው ቤቱ። ወሰደኝ በዛ ሰዓት ማለት ነው። ቤት ሄድኩኝ። ልብስ ምናምን አንድ ጊዜ ወስዶ ከአባቴ ጋር ማለት ነው። 3ኛው ጓደኛቸው አለ ገዙ ልብስ የሚያስፈልገኝን ማለት ነው። ገዛዙልኝ በቃ በዛው ገባሁ ማለት ነው። በዛችሁ ቅጽበት ጀመርኩ እዛ ህይወት ማለት ነው። ምን ይመስላል ቤቱ? ብቻውን ነው የሚኖረው? ቤቱ ሰራተኛ አለች። እሺ ሰራተኛ አለች። ቤቱ ትልቅ ቤት ነው በጣም ትልቅ ማለት ነው። እኔ ያው እዛ ቤት በቃ ማለት ስገባ የሆነ ቤት ሰራተኛ ምናምን እንጂ ሌላ ምንም ወዴት ነው የሄድኩት የት ነው ያለሁት ነው በቃ። በዛ እድሜ ተማሪዎች ያው እንዳገባው ሰውየው እንዳልኩ ይታወቃልና እንዴ እሱ እኮ እንደዚህ ነው አባቷ በሚል ይሰማሉና ትምህርት ቤት ላይም ሲሄድ ችግር ነው በቃ። ስንተኛ ክፍል ነበር? 8ኛ ነበር። ያወራሉ እያዩ ይጠቋቋሙብሻል? በቃ ይስቃሉ እንጂ እና መጨረሻ ነው ቁጭ ምለው ካልሆነ ወጥቼ ነው የሚሄደው። ምንድን ነው የሚሉት ልጆቹ? አባትሽ እኮ ነው የሸጠሽ ይሉኛል። ብዙ ጊዜ ትምህርት አልሄድም ግን ሲሄድም እንዳልኩ ጥግሁኜ አለቅሳለሁ እንጂ አልማርም። እና አንዳንድ አስተማሪዎች ደግሞ ያው አግዘው ነበረ በመክሰስ ምንም። አስተማሪዎች ከሰሱልሽ? ከሰሱኝ። ምን ብለው? ያለ እድሜው ጋብቻ በሚል ማለት ነው። እሺ ከዛስ? ከዛ በቃ ተውት እነሱ ራሱ። ኦኬ ሰው ያስፈራራቸው? የተወሰነ ሰዓት መጥተው እንደዚህ ፖሊሶች ምናምን ከዛ በኋላ ጠፉ በቃ።
አስተማሪዎቹም ከዛ ሲሄድም በቃ አይዞሽ ምናምን የሚሉኝ ራሱ ፈሩኝ። እኔ ተውት እና መጨረሻ እዛ ቤት ያው ህይወት አንድ ብዬ ጀመርኩ። ከቅዳሜ ማታ አንስቼ ማለት ነው። ምን ይመስላል ህይወት እዛ ቤት ውስጥ? ሰራተኛ አለች። ያቺ ሰራተኛ ግን በሰዓቱ እርጉዝ ነበረች። ከማን? ከሷ። ኦ ማይ ጋሽ። እና እየጠጣ ነው የሚመጣው እንዳልኩ። እኔ ደግሞ በሰዓቱ ህፃን ስለነበርኩ እሱ የሚፈልገው ነገር አልረዳም። እኔ ይጠጣል 7-8 ሰዓት ነው የሚመጣው እና ሳየው እኔ እጮዋለሁ። እሪ ነው የምለው እሱ ሳይ። እሺ በጣም ነው እጮዋለሁ። ከዛ ይመታኝና ወደ እሷ ነው የሚሄደው። ከሷ ጋር ይተኛል። ፋሲካ ነበርና መታኝ። እንደዚህ ሌሊት መጥቶ መታኝ። ሲመታኝ ተነስቶ ሄደና ከክፍል ማለት ነው ተነስቶ ሄደ። እኔ ደግሞ ተነስቼ ውሃ ልጠጣ ነው አልቅሼ ምናምን ደከመኝና ውሃ ልጠጣ ሲሄድ ክፍት ነበረ የነሱ ክላስና በቃ ቁሜ ነው ያየኋቸው። ኦኬ አብረው ግንኙነት እየፈጸሙ እና ጠጥቶም ስለነበረ ምንም እየተንቀጠቀጥኩ ወደ መኝታ የገባሁ። እናቴ ጋር ያው አንገናኝም። አንዳንዴ ጠፍታ ቤተክርስቲያን ውስጥ ነው የምንገናኘው። ማርያም አለችና እሷ እዛ ጋር ትጠብቀኛለች። ያጎቴ ልጅ ሄለን ትባላለች። በእሷ መልእክት ትልክልኛለች እና እኔ ብላሻለች ትለኛለች። ነጠላ ለብሼ ወጣለሁ ማለት ነው። ለምን ሰራተኛዋ እንዳልወጣ ትእዛዝ ተሰጥቷታል። ቤተክርስቲያን ነኝ እላታለሁ እና እሺ ብላ ቅርብም ስለሆነ ሄዳለሁ። ከእናቴ ጋር ያው እንደዚህ በጀርባ ነው የምንገናኘው እንጂ እንደዚህ ፊት ለፊት አንተያይም። ለምን? እንዳልኩ ሰውዬው መጥፎ ስለሆነ ትፈራለች እሷ ለእኔ ማለት ነው። እና ዞራችሁ እንደዛ ነው የምናወራው። ምንድነው የምትልሽ? በቃ ሁሉ ነገር አወራታለሁ እኔ እንደዚህ ከሰራተኛ ምንድን ነው በቃ አለቅሳለሁ። አታቂም ግንኙነት ምን እንደሆነ ራሱ ያኔ ምንም ነው አላቅም። እናትሽ ምን ትላለች ግን? ከዛ ቤተክርስቲያን ውስጥ ቁጭ ብላችሁ ማርያም ቤተክርስቲያን ቁጭ ብላችሁ እሷ ያው በሰዓቱ እኔ ታነቃለሁ ነው የምትለኝ። በቃ ይህን ስቃይ ከማይ ብሞት ይሻለኛ ትላለች። ግን እኔ ነው ማጽናናት በዛ ሰዓት። ችግር የለውም ያልፋል እኮ እናቴ ይላታለሁ። በልቅሶ ነው አናወራምም። እሷም ታለቅሳለች እኔ ማለቅሳለሁ። ከዛ እንለያያለን። እሄዳለሁ ወደ ቤት። ምግብ ምናምን ይዛ ትመጣለች። ያው ትንሽ የእናት እዛው ቀምስና ሄዳለሁ። እና እንዳልኩ ያው በትር ነው በቃ ለእኔ ቁርሴም ሳይ በትር ነው። እና ሌሊት በሚገባ ደግሞ ተኝቼ መቆየት አይቻልም። ለምን አይቻልም? በቃ ትእዛዝ ተሰጥቶኛል።